እቴሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ። አስቡት እስቲ ለአንድ ህፃን ልጅ ስለ ትዳር ምን ያገባዋል? ትዳር ብቻ ደግሞ እኮ አይደለም፣ ትዳሩን ፈቶ ልውሰድሽ አለኝ። ለልጆቻችን በሙዚቃ በፊልም እንዲሁም በየዕለቱ በምንናገራቸው ንግግሮች ውስጥ የምናስተምራቸው ነገሮች ፍቺን፣ መጥፎ ሐሳብን የሚመርዙ ቃላቶችን ከሆኑ እጅግ በከባዱ ያጠፉናል። ታዲያ እንዴት ነው እነዚህን ህመሞች የምናክመው ስንል ላለፉት 18 ዓመታት በስነ ልቦና ማማከር ዘርፍ ላይ ሲሰሩ የእርቅ ማዕድ ፕሮግራምን ሲያዘጋጁ የነበሩት ትዕግስት ዋልተንጉስና ቴዎድሮስ ተክለአረጋይ የጻፉትን ድንቅ መጽሐፍ የምንዳሰሰ ይሆናል። እስከ መጨረሻው ድረስ አብራችሁን ከቆያችሁ በዚህ ቪዲዮ ከምታገኙት እውቀትም በተጨማሪ የዚህ መጽሐፍ ተሸላሚ ትሆናላችሁ። እንግዲህ መጽሐፉ መጀመሪያ ሲጀምር ቤተሰቦችን በሁለት ይከፍላቸዋል። የመጀመሪያው የታመመ ቤተሰብ ነው። ሁለተኛው ደግሞ ጤነኛ ቤተሰብ ነው። ጤነኛ ቤተሰብ የሚባለው ልጆቹን አግባብነት ባለው መልኩ የሚያሳድግ፣ የሚያስተምር፣ ማየት ያለባቸውን የሚያሳይ፣ መስማት ያለባቸውን የሚያሰማ ሲሆን ጤነኛ ያልሆነ ወይም የታመመ የምንለው ቤተሰብ ደግሞ አላግባብ የሆኑ ነገሮች ልጆች እንዲሰሙ የሚደረግበት ቤተሰብ ማለት ነው። በዚህ ቤተሰብ ውስጥ የሚያድጉ ልጆች ወደ 4 የሚደርሱ ጸባዮች ሊኖራቸው ይችላል። የመጀመሪያው የጥፋተኝነት ስሜት ይሰማቸዋል። እናት ለበርካታ ዓመታት የመተንፈሻ ችግር ለነበረበት ልጇ አንተ ባትኖር እኮ እኔና አባትህ ቤት መግዣ ገንዘብ ይኖረን ነበር ስትል በተናደደችበት ሰዓት ሁሉ ትናገራለች። ልጅ በዚህ ሰዓት እንዲህ ብሎ ያስባል። የኔ መኖር እናትና አባቴን ቤት እንዳይገዙ አርጓቸዋል፣ በድያቸዋለሁ የሚል የጥፋተኝነት ስሜትም ይሰማዋል። ሁለተኛው በዚህ ቤተሰብ ውስጥ የሚያድጉ ሰዎች ሁለት አይነት ሰው ለመሆን ይገደዳሉ። ምን ማለት ነው? አባት ልጁን የሚያቅፈው የሚንከባከበው እንግዳ በሚመጣበት ሰዓት ነው። ቤት ውስጥ እንግዳ ከሌለ ስልኩን ይጎረጉራል፣ ልጁን አያየውም፣ አያዳምጠውም። ይህ ልጅ ምን ብሎ ያስባል ማለት ነው? አባት እንግዶች በሚመጡበት ሰዓት እንደሚወደው ከዛ ውጭ ባለው ሰዓት ደግሞ እንደማይወደው ያምናል። ይህም ደግሞ ሁለት ገጸ ባህሪ እንዲኖረው ያደርጋል። በትምህርት በስራ ካደገም በኋላ ያለው ባህሪ ተመሳሳይ የሆነ እሱነቱን የሚገልጽ ሳይሆን ልክ እንደ ፊልም በድርሰት ውስጥ የተሞላ የተለዋወጠ ባህሪን ይዞም ያድጋል። ሶስተኛው እዚህ ቤተሰብ ውስጥ የሚያድጉ ልጆች ከሚያዩት ነገር ይልቅ የሚሰሙትን ነገር ያምናሉ። እናትና አባት ምሽት ላይ ይጋጫሉ። ልጅ ይሄን ይሰማል፣ ይጨነቃል፣ ያድራል። ጠዋት ደግሞ ተነስቶ ሲያያቸው እናትም አባትም ተታርቀዋል፣ ይሳሳቃሉ፣ ይቀልዳሉ። በዚህ ሰዓት ትናንት እኮ ተጣልታችሁ አልነበረም እንዴ ብሎ ሲጠይቃቸው አረኛ መች ተጣላን? ያኮ ለቀልድ ነው ያደረግነው፣ እኛ እኮ እንዲህ ነን ብለው ይገልጹለታል። በዚህ ሰዓት ልጁ ማታ ከተመለከተው ጸብ በላይ አሁን ላይ ከነሱ የሚሰማውን ነገር ይይዛል። በፍቅር ግንኙነት፣ በትዳር ግንኙነት ቺት እየተደረገበት ብዙ እየተበደለም አረኔ እኮ ስለምወድ ነው ከተባለም ያምናል። በፍቅር ስም የሚደርሱበት ብዙ ጉዳቶችም ይኖራሉ። አራተኛው ደግሞ ፍቅራቸው የተጠለፈባቸው ሰዎች ይሆናሉ። ፍቅር የሚያገኙት በትምህርት ውጤት ሲያመጡ፣ ቤት ውስጥ ብዙ ስራዎችን ሲሰሩ ስለሆነ ከዛ ውጪ ባለው ህይወታቸው ፍቅርን የማግኘት እድላቸው ዝቅ ይልባቸዋል፣ ይጎዳሉ። ፍቅር ያለ ምክንያት ሳይሆን በምክንያት በስራ በጥረት ብቻ የሚመጣ ነገር አድርገውም ያስቡታል። ሰንፔር ማለት ቀደምት ኢትዮጵያውያን በእባብ በሚነደፉበት ጊዜ መርዙን ለማክሸፍና ለማውጣት የሚጠቀሙበት የከበረ ማዕድን ነው። በአሁኑ ሰዓት የመረዘን እባብ ሳይሆን አስተሳሰብ ነው። ይህን አስተሳሰብ ማከም ደግሞ የኛ ኃላፊነት ነው በሚል የቻናላችንን ስም ሰንፔር ሚዲያ ብለነዋል። እንግዲህ በዚህ በታመመ ቤተሰብ ውስጥ የሚያድጉ ልጆች ደግሞ ምን አይነት ማንነት ይኖራቸዋል ስንል ወደ 7 የሚጠጉ ማንነቶች እንደሚኖራቸው ምን ሆኛለሁ በተሰኘው መጽሐፍ ላይ ተገልጿል። የመጀመሪያ ውስጥ የሚካተቱት የሜዳሊያ ልጆች የሚባሉ ናቸው። ውጤትን በሚያመጡበት ሰዓት ላይ ከፍተኛ እንክብካቤ ይደረግላቸዋል። በትምህርታቸው ከፍ ሲሉ፣ ቤት ውስጥ ጥሩ ስራ ሲሰሩ እንክብካቤ የሚደረግላቸው፣ እንደሚወደዱ፣ እንደሚፈቀሩ የሚነገራቸው፣ ከዛ ውጭ ባለው ግን ቤተሰብ የማያስታውሳቸው ልጆች ማለት ነው። ሁለተኛው ላይ የሚገኙት ደግሞ ተሸካሚ ልጆች የምንላቸው ሲሆኑ ቤተሰብ ውስጥ የሚከሰተው ጥሩ መጥፎም ነገሮች፣ ሚስጥሮች በሙሉ እንዲሰሙ እንዲያውቁ ይደረጋል። መሸከም ከሚችሉት በላይ የሆኑ ሐሳቦችን ይሸከማሉ። ስሜታቸውንም በውስጣቸው ያምቁታል። ሶስተኛዎቹ የጠፋው ልጅ የሚባል ሲሆን ቤት ውስጥ ተገቢ የሆነ ትኩረት ስለማይሰጠው አብዛኛውን ጊዜውን የሚያሳልፈው መኝታ ቤቱን ዘግቶ ስልኩ ላይ ፊልሞችን በማየት፣ ኳስ በማየት፣ ቪዲዮ ጌም በመጫወት ራሱን ስሜቱን አምቆ አላግባብ የሆኑ ሱሶች ውስጥ ጭምር የመግባት እድሉ ከፍ ያለ ይሆናል። አራተኛ ላይ የምናገኛቸው የተቀባው ልጅ የሚባሉ ናቸው።
እነዚህኞቹ ደግሞ ብዙ ጊዜ በቃ የጠየቁት ነገር በሙሉ ከጫፍ እስከ ጫፍ ይደረግላቸዋል። ምንም የሚከለከሉት የሚቀነስባቸው ነገር የለም። ማታ አምሽተው ሲገቡ አይ እሱ እኮ እንደው ስራ ቢኖርበት ነው ተብለው ዝም ይባላሉ። በትምህርት ውጤታቸው ዝቅ ቢል ጊዜ አይ እሱ እኮ ጨዋታ ላይ ምናምን ጎበዝ ነው፣ ሌላ ነገር ላይ ጥሩ ስለሆነ ትምህርቱ ላይ ባይሆንም ችግር የለም እየተባለ ጥፋታቸው ሁሉ ይሸፈንላቸዋል። ብዙ ጊዜ ኢትዮጵያ ውስጥ አይደለም 100 ዓመት 50 ዓመት የቆዩ ድርጅቶች የሉንም። ምክንያቱ ምንድነው ከተባለ ብዙ ሀብት ያላቸው ድርጅት ያላቸው ሰዎች በ10ዎቹ በ20ዎቹ በ30ዎቹ እድሜ በጣም ይለፋሉ፣ ይጥራሉ፣ የራሳቸውን ድርጅት ያቋቁማሉ። ለ20 ለ30 ዓመት ያንን ድርጅት ይመራሉ። ለቤተሰቦቻቸው ለልጆቻቸው ደግሞ ከአግባብነት ከፍ ያለ የበለጠ እንክብካቤን ያደርጋሉ። በዚህ ሰዓት እነዚህ ሰዎች ደግሞ ቀናቸው ደርሶ በሚሞቱበት ጊዜ ልጆች ድርጅቱን ከማስቀጠልና ከማሳደግ ይልቅ ምቾትን ብቻ ስለለመዱ ሀብቱን ይከፋፈሉታል፣ ቁማር ይጫወቱበታል፣ አላግባብ የሆኑ ሱሶች ውስጥም ይገቡበታል። ስለዚህ ልጆችን የተቀባ ማድረግ ለጊዜው ጥሩ ኮንፈርት ውስጥ ጥሩ ምቾት ውስጥ መክተት ቢመስልም ነገ ላይ ግን ኃላፊነት መውሰድ መቀበል በማይችሉበት ደረጃ አቅማቸውን የሚያሳጣቸው እንደሆነ መረዳትም ያስፈልጋል። አምስተኛ ላይ የምናገኛቸው አስታራቂው ልጅ የሚባል ነው። እናት፣ አባት፣ እህት፣ ወንድም ይጣላሉ፣ ይጋጫሉ። ከዛ ግን የሚያስታርቃቸው ይሄ ልጅ ነው። ይሄ ልጅ እንግዲህ ማስታረቁ ቀና ነገር ቢሆንም ግን በየቀኑ የሚያጋጥሙትን ግጭቶች መሸከም አለበት። ሲቀጥል ደግሞ ለህይወት የሚኖረው እይታና ሚዛን በግጭት ውስጥ የታጀበ ይሆናል ማለት ነው። ሰው ትዳር ማለት ምንድን ነው ተብሎ ይሄ ልጅ ቢጠየቅ ካደገ በኋላ ያው ሁለት ሰዎች ይጋባሉ፣ ሁሌ ይጋጫሉ፣ ልጆቻቸው ያስታርቋቸዋል። ከዛ ደግሞ ልጆቻቸው ምን ውስጥ ይገባሉ ማለት ነው? የስሜት መቃወስ ውስጥ፣ የስሜት መረበሽ ውስጥ፣ የአእምሮ ጠባሳ ወይም ደግሞ ትራውማ ውስጥም የመግባት እድላቸው ከፍተኛ ይሆናል። ስድስተኛ ላይ የምናገኘው ደግሞ ሞግዚቱ ልጅ የሚባል ነው። ለራሱ የሚገባውን ጊዜ የሚገባውን እንክብካቤ ከመስጠቱ በፊት ቤተሰብ ውስጥ ላሉ ለታመመ ሰው ወይም ለታናሽ ወንድም እህቱ ብዙ እንክብካቤን ጊዜን መስጠት መቻል የሚጠበቅበት ልጅ ነው። ሰባተኛ ላይ የምናገኘው ደግሞ ብርቅዬው ልጅ የሚባል ነው። ይሄ ልጅ እንግዲህ ብርቅዬ የተባለው በምን ምክንያት ነው ካላችሁን ቤተሰቡ የተከተለውን መንገድ ስለሚከተል ነው። አባት እናት ኢንጂነር ከሆኑ ኢንጂነር የመሆን ግዴታ ይጣልበታል። ያንን ኃላፊነትም ይቀበላል። ቤተሰብ ባዮሎጂ ኬሚስትሪ ላይ ጎበዝ ከሆነ ያንን ትምህርት ጎበዝ መሆን አለብህ ይባላል። እዛ ላይም ይሮጣል። ቤተሰብ የሚሰራው ስራ ላይ ደግሞ ልጁ እንዲሳተፍ ከፈለገም ልጁ ይሳተፋል። ሰው በራሱ ምርጫ በራሱ ህይወት ራሱ መርጦ ራሱ ፈቅዶ ሳይሆን ቤተሰብ በወሰነለት ብቻ የሚጓዝ ልጅም ይሆናል ማለት ነው። በዚህም ምክንያት ነው እነዚህ 7 ብለን የዘረዘርናቸው የልጅ አይነቶች የሚፈጠሩት በታመመ ቤተሰብ ውስጥ፣ በተጎዳ ቤተሰብ ውስጥ እንዲሁም የስነ ልቦና መቃወስ ባለበት ቤተሰብ ውስጥ በማደጋቸው ምክንያት እነዚህ አይነት ልጆች ይፈጠራሉ። ታዲያ ይሄ የአእምሮ ቁስል በልጅነት ብቻ የሚቆይ ነው ወይም ከዛ በኋላ ያድጋል ወይ ካላችሁ መልሱ የሚሆነው እዚህ ምድር ላይ እስካለንና ሕክምናውን እስካላገኘን ድረስ የሚቀጥል ይሆናል። ይህን መጽሐፍ ዳሰሳ እያቀረብኩላችሁ የምገኘው ይድነቃቸው አባይነህ ነኝ ከሰምፔር ሚዲያ። የዚህ ፕሮግራም ስያሜ ደግሞ ሰምፔር መጽሐፍት ይሰኛል። ሰምፔራዊ የሆኑ የማህበረሰብን ቁስል የሚያክሙ መጽሐፎችን ዳሰሳ እያደረግን በሳምንት አንድ አይደለም 2 መጽሐፎችን የምናቀርብላችሁ ይሆናል። ስለዚህ ቻናሉን ሰብስክራይብ ብታደርጉ ትጠቀሙበታላችሁ። በዚህ ሁኔታ ውስጥ ያደጉ ልጆች ካደጉ በኋላ ደግሞ 3 አይነት ማንነቶችን ይይዛሉ። የመጀመሪያዎቹ ተሸካሚ ይሆናሉ። ምን ማለት ነው? ጓደኝነት ውስጥ ሁሉን ነገር የሚያደርጉት፣ የሚጥሩት፣ የሚንከባከቡት እነሱ ይሆናሉ። ትዳር ውስጥ ሁሉን ነገር የሚያሟሉት እነሱ ይሆናሉ። ሰው ፍቅር መስጠትና መቀበል መሆኑ ይቅርና ሌላውን ሰው የሚሸከሙ ሰዎች ይሆናሉ ማለት ነው። ሁለተኛ ላይ ደግሞ የሚሆኑት እነዚህ ሰዎች ያው ተሸካሚ ያለ ማለት ደግሞ ሸክም የሆነ ሰው ደግሞ አለ ማለት ነው። ሰው ሸክም የሚሆኑ ሰዎችም ይሆናሉ ማለት ነው። ምንም ኃላፊነት የማይወጡ ምንም ስራ የማይሰሩ ሁሌ እንክብካቤን የሚሹ ሰው ሲንከባከባቸው ስላዘነላቸው ስለወደዳቸው ሳይሆን ግዴታ እንደሆነበት አድርገው የሚቆጥሩም ሰዎች ይሆናሉ ማለት ነው። ይሄ ብቻ ግን አይደለም። 3ኛ አይነት ደግሞ ማንነት አለ። እሱኛው ደግሞ አምባገነን ፈላጭ ቆራጭ ይሆናሉ። ሚስት ለ15 ዓመታት ያህል የልጆቿን ትምህርት ቤት ትከፍላለች። ባል አንድም ቀን ከፍሎ አያውቅም። መጽሐፉ ላይ ያለ ምሳሌ ነው
እየነገርኳችሁ ያለሁት። በዚህ ሰዓት ሚስት ከሁለት ቀን በፊት ባል ገንዘብ እንዳለው ባንክ ውስጥ ብር እንዳለው ታውቃለች። እንዲሁም እሷ ገንዘብ ቸግሯት ነበር። ስለዚህ የዚህን ወር የትምህርት ቤት ክፍያ አንተ ብትከፍለውስ ብላ ትጠይቃትዋለች። እንዴት እኔን ትጠይቅኛለሽ? ንቀት መሆኑ ነው ወይ? መቼ እኔ ከፍዬ የማውቀውን ነው በሚል በጣም ይጮሃል ማለት ነው። አስቡት፣ አምባገነን የመሆን ማንነት ይፈጠራል። ምንም ሳይሰሩ ምንም ሳይወጡ ኃላፊነት ሳይወስዱ መብታቸውን ብቻ የሚጠይቁ ሰዎችም ይፈጠራሉ። ሀገር ለመቀየር ማህበረሰብን፣ ማህበረሰብን ለመቀየር ቤተሰብን፣ ቤተሰብ ለመቀየር ደግሞ ትውልድ ላይ መስራት፣ ትውልድ ላይ ለመስራት ደግሞ ራሳችን ላይ መስራት ያስፈልጋል። በቅድሚያ ደግሞ የራሳችንን ትራውማ ማከም መቻል ይጠበቅብናል። ይህን መጽሐፍ ካነበብኩት ትንሽ ሰንበት ብያለሁ። በአፋጣኝ ወደ እናንተ ያላመጣሁበት ምክንያት ደግሞ ሚዲያ ላይ ቀርቤ ከመናገሬ በፊት መጽሐፍ ውስጥ የሚገኙትን ወርቃማ የሆኑ ሀሳቦች መተግበር ስለነበረብኝ ነው። እኔ ተግብሬው ብዙ ተጠቀሜበት ብዙ አትርፍ ያለሁኝ። ትዕግስት ዋልተ ንጉስና ቴዎድሮስ ተክለአረጋይ ስለሰራችሁት ድንቅ ስራና ድንቅ መጽሐፍ ከልብ አመሰግናለሁ። እናንተም ውድ ተመልካቾች ይህን መጽሐፍ ብታነቡት መልካም ነው። 4 ኪሎ አብርሆት ላይብረሪ አጠገብ የሚገኘው የሳይንስ፣ የፍልስፍና፣ የታሪክ፣ የስነ ልቦና መጽሐፎችን የሚሰጠን ሀሁ የመጽሐፍት መደብር የዚህ መጽሐፍ ተሸላሚ ሊያደርጋችሁ ነው። ከናንተ የሚጠበቀው በዚህ ቪዲዮ ኮመንት ላይ ገብታችሁ ምን ሆኛለው መጽሐፍ ብላችሁ ርዕሱን ታስቀምጣላችሁ። ከዛ ደግሞ የተማራችሁትን የጠቀማችሁን ነጥብ ኮመንት ላይ ታደርጉናላችሁ። ነገ ምሽት የዚህን መጽሐፍ 2 አሸናፊዎች የምናሳውቅ ይሆናል። መጽሐፉን ለማግኘት ከስር ያስቀመጥነው ስልክ ሀሁ የመጽሐፍት መደብርን ማግኘት ትችላላችሁ። ሰላማችሁ ይብዛ። በቀጣይ ቪዲዮ አሜሪካ ውስጥ የሚገኙ 500 ስኬታማ ሰዎች የህይወት ልምድ ላይ አተኩሮ የተጻፈውን ቲንክ ኤንድ ግሮው ሪች አስብና ሀብታም ሁን የሚለውን ድንቅ መጽሐፍ ዳሰሳ ከሽልማት ጋር ይዤላችሁ እቀርባለሁኝ። እስከዛው ድረስ ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ ማድረጋችሁን አትርሱ።